ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የተባበሩት አረብ ኤሚሬቶች ከኦፔክ ነዳጅ አምራች ሀገራት አባልነት ልትወጣ ነው። የተባበሩት አረብ ኤሚሬቶች 60 ዓመት ለሚጠጋ ጊዜ አባል ሆኖ ከቆየባቸውና ዋነኛ የነዳጅ አምራች ሀገራት ቡድን ከሆኑት ኦፔክ እና ኦፔክ ፕላስ በሚቀጥለው ወር እንደምትለቅ አስታወቀች። የነዳጅ ምርት አቅሟን በቅርቡ ያሳደገችው ኤሚሬቶች ይህ ውሳኔዋ እያደገ የመጣውን ዓለም አቀፍ የኢነርጂ ፍላጎት በረጅም ጊዜ ለማዳረስ እንደሚያግዛት ገልጻለች። ኤሚሬት ከአባልነት መውጣቷ ለቡድኑ ትልቅ ኪሳራ ነው። አንድ ባለሙያ ውሳኔውን የኦፔክ ፍጻሜ መጀመሪያ ሲሉም ገልጸውታል። የባሕረ ሰላጤው ሀገር የኢነርጂ ሚኒስትር በቡድኑ ግዴታዎች ስር የማይንቀሳቀስ ሀገር መሆን ብዙ አማራጮች መከተል እንደሚያስችል ተናግረዋል። ኦፔክ በአውሮፓውያኑ በ1960 የተመሰረተ ኢራን፣ ኢራቅ፣ ኩዌት፣ ሳውዲ አረቢያ እና ቬኔዙዌላ በአባልነት ይዞ ነበር። የተቋቋመበት ዋነኛ ዓላማም አባላት ሀገራቱ የማይተጓጎል ገቢ እንዲያገኙ የምርት ቅንጅት ማሳለጥ ነበር። በዓመታት ውስጥ የቡድኑ አባል ሀገራት ቁጥር ተለዋውጧል። ከአምስቱ መስራች ሀገራት በተጨማሪ አልጄሪያ፣ ኢኳቶሪያል ጊኒ፣ ጋቦን፣ ሊቢያ፣ ናይጄሪያ እና ሪፐብሊክ ኦፍ ኮንጎ አባል ሆነዋል። የተባበሩት አረብ ኤሚሬቶች የተቀላቀለችው ከምስረታው ከ7 ዓመታት በኋላ በ1967 ሲሆን አሁን ቡድኑ ስትለቅቅ የአባል ሀገራት ቁጥር 11 ይሆናል። ኦፔክ ፕላስ በሚለው ጥምረት ውስጥ የታቀፉ 10 የኦፔክ አባል ያልሆኑ ሀገራት አሉ። በኤምኤስፒ ፋይናንሻል የኢነርጂ ምርመራ ኃላፊ የሆኑት ሶልካፎኒክ እንደሚናገሩትም ይህ ውሳኔ የኦፔክ ፍጻሜ መጀመሪያ ኤሚሬቶች ስትለቅቅ ኦፔክ ከአቅሙ 15 በመቶውንና ታዛዥ አባሉን ያጣል ብለዋል። የተባበሩት አረብ ኤሚሬቶች ይህንን ውሳኔ ያስተላለፈችው የዓለም ባንክ በመካከለኛው ምስራቅ እየተካሄደ ያለው ጦርነትን በታሪክ ከፍተኛ የሆነ የነዳጅ አቅርቦት እጥረት እንዳስከተለ ማስጠንቀቂያ በሰጠበት ወቅት ነው። በዚህም ምክንያት የኢነርጂ ዋጋ በአማካይ በ25 በመቶ መጨመሩን የገለጸው ተቋሙ በሆርሙዝ ወሽመጥ በኩል የሚደረግ ጉዞ ከጦርነት በፊት ወደ ነበረው ደረጃው ለመመለስ 6 ወር ሊወስድበት እንደሚችል አስታውቋል። የሆርሙዝ ወሽመጥ በመዘጋቱ የተነሳ ኤሚሬቶች ከኦፔክ ለመውጣት መወሰኗ በዓለም አቀፍ የኢነርጂ አቅርቦት ላይ ወዲያውኑ የሚታይ ለውጥ አይመጣም። በረጅም ጊዜ ግን ምርት እንዲጨምር ሊያደርግ ይችላል። የምርት አቅሟንም ለማሳደግ በከፍተኛ መጠን ኢንቨስት ያደረገችው ኤሚሬቶች በረጅም ጊዜ የምታወጣውን ነዳጅ መጨመር እንደምትፈልግ አንድ የኢኮኖሚ ባለሙያም ተናግረዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።